ይህ ዛሬ የተገኘሁበት ለጥ ያለ ሜዳ በአትላንቲክ ውቅያኖስ ዳርቻ የተጋደመ ተራ ሜዳ አይደለም። የሰው ልጅ ታሪክ ለአንዴና ለመጨረሻ ጊዜ ለዘላለም የተቀየረበት ቦታ ነው። የማይቻል የተባለው የተቻለበት ተአምራዊ ስፍራ። በጣም ታዋቂ ሳይንቲስት የሰው ልጅ የሚበር ነገር መስራት አይችልም ወይም አንድ ቁስ እንደ ወፎች ተነስቶ በሮ ማረፍ አይችልም። ሃይስኩልን እንኳን በቅጡ ያላጠናቀቁ ሁለት የብስክሌት ጠጋኞች ይህንን ተአምር የፈጸሙበት ቦታ ከሀገሬ ኢትዮጵያ ተነስቼ ውቅያኖስ አቆራርጬ አህጉር ቀይሬ በዩናይትድ ስቴትስ ኦፍ አሜሪካ በኖርዝ ካሮላይና ግዛት ይህንን ተአምር ላሳያችሁ ተገኝቻለሁ። እዚች በጣም በቃ እንደው የምስኪን በምትባል ቤት ውስጥ ነው ይሄ ዓለምን የቀየረ ታላቅ ክስተት የወጣው ማለት ነው። ዛሬ እንጥፍጣፊ ተስፋ በሌለው ነገር ላይ ተስፋ ማድረግን 1000 የአውሮፕላን በረራ ሙከራዎችን ሲያደርጉ የራይት ብራዘርስ ከዚህ ተራራ ላይ እየተነሱ ነበር። የቤተሰብ ፍቅርና ድጋፍን እሷ ደግሞ ካትሪን ትባላለች። በጣም ደጋፊያቸው ነበረች። ታሪካቸው ላይ እንደነገርኳችሁ የዓለማችንን የመጀመሪያው አውሮፕላን መንደርደሪያን ከዚያም በላይ ግዙፍ አውሮፕላኖችን አየር ላይ የሚንሳፈፉበት አራቱ የአውሮፕላን ሚስጥራትን በጥልቀት እናያለን። ፓይለቶች፣ ግራውንድ ቴክኒሽያኖችና አቪዬሽንን የምታፈቅሩ ትልቅ ሕልም ያላችሁ ታዳጊዎች፣ የልጆቻችሁን ስኬት ማየት ለምትሹ ቤተሰቦችና ሁላችሁም የዩቲዩብ ቻናሌ ቤተሰቦች የዛሬው አስገራሚ ፕሮግራም ሁላችሁንም ጋብዟል። እንሂድ። እዚህ ተአምረኛ ሜዳ ላይ የማሳያችሁ ተአምር አለኝ። መጀመሪያ ግን ስፖንሰሮቼን ላስተዋውቃችሁ። ይህንን ፕሮግራም በክብር ስፖንሰር ያደረገላችሁ ደግሞ የሁል ጊዜ የፕሮግራማችን ስፖንሰር ፊሶን ሪል ስቴት ነው። ፊሶን ሪል ስቴት እናመሰግናለን። ከማስታወቂያ በኋላ ተመልሰን እንገናኝ። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ዛሬ እስቲ ከልጅነታችን ስንሰማው ወደ ነበረና ዓለምን ወደ ለወጠ አንድ ቦታ ልሰዳችሁ። መነሻዬን በዩናይትድ ስቴትስ ዋና መዲና ዋሽንግተን ዲሲ አድርጌ የደቡቡን አቅጣጫ ይዤ ወደ ኖርዝ ካሮላይና አቀናው። የራይት ብራዘርስ ናሽናል ሜሞሪያል። መንገዱ የተረጋጋ ነበር። ዳርና ዳሩን የሞሉት ዛፎችን እያለፍኩ አልፎ አልፎ ገላጣ ሜዳዎችንና የባህር ዳርቻውን እየታዘብኩ ወደ ኪቲ ሃውክና ኪል ዴቪል ሂልስ አካባቢ ስቃረብ ከ120 ዓመታት በፊት እነዚያ ሁለት ወንድማማቾች ያልታወቀ ስፍራ ሲመጡ የነበራቸው ተስፋና ጉጉትን መገመት አይከብድም። ይህ ጉዞ ዕድሜ ዘመኑን አውሮፕላንን በአየር ላይ አንጋጦ ሲያይ ለነበረ እንደኔ ላለ ታዳጊና ካደገም በኋላ የዘመናት ህልሙን ያለምን ጉዞ እንዲያካሂድ ዋነኛ መጓጓዣ ለሆነው አውሮፕላን የመጀመሪያ የተሰራበትን ቦታና ያ ከልጅነቱ የሰማው ታሪክ የተፈጸመበት ቦታ እንደመገኘት የሚያስደስተው ነገር የለም። ጉዞዬን እንዲያ ባለ ጉጉት ነበር እንደ ሕፃን ልጅ እየፈነጠዝኩ ወደዚህ ተአምረኛ ስፍራ የደረስኩት። ኦኬ፣ ደርሰናል። አሁን ወደ ውስጥ እየገባን ነው። መኪናዬን በተዘጋጀው የመኪና ማቆሚያ ፓርኪንግ ላይ ካቆምኩት በኋላ ካሜራዬን ይዤ
ከመኪናው ወርጄ በፍጥነት ወደዚያ ነፋሻማ ሜዳ ቀናው። ስለ ነፋሱ ለመናገር ይከብዳል። አካባቢው ነፋሻ ምቻ አይደለም፣ ገላጣ ሜዳ እንጂ። ዊልበርና ኦሊቨር ራይት ይህንን ስፍራ ለመንደርደሪያነት የመረጡት በዘፈቀደ አልነበረም። አውሮፕላናቸውን አየር ላይ ለማንሳፈፍና ሚዛኑን ለመጠበቅ ቋሚ፣ ጠንካራና አስተማማኝ ነፋስ ይፈልጉ ነበር። እንዲሁም ሙከራቸው ሳይሳካ ቀርቶ ማሽኗ ብትወድቅ እንኳን አሸዋማውና ለስላሳው መሬት የከፋ አደጋ እንዳያደርስባቸው በማሰብ ነበር ከመኖሪያቸው ከኦሃዮ ግዛት ዴይተን ከሚገኘው ምቹ መኖሪያ ቤታቸው ወጥተው ይህንን በወቅቱ ማንም የማይደርስበት የሚመስል የተገለለና አስቸጋሪ የአየር ንብረት ያለው ስፍራን የመረጡት። ለሙከራቸው ፍጹም ምቹ ስለነበር ነው። ዛሬ ይህንን ሜዳ የሚያቋርጠው ነፋስ ልክ በ1903 እነሱን እንደገፋቸው አሁንም እኔን እየገፈተረኝ ነው። መጀመሪያ ወደ መኖሪያ ቤታቸው ጎራ እንበል። ይህ የምትመለከቱት ቤትና ከጎኑ ያለው መጋዘን የነሱ በወቅቱ የገነቡት ነበር። በዚህ መኖሪያቸው እየኖሩ በዚህ መጋዘን ውስጥ ደግሞ አውሮፕላንን ለመስራት ይሞክሩ ነበር። ይሄ እንግዲህ ዊልበር ራይት እና ኦሊቨር ራይት እዚህ በምርምር ላይ ሳሉና በተለይ ደግሞ አውሮፕላንን ለማግኘት ይሄ ቦታ በጣም ተመራጭ እንደሆነ ነፋሻማ ገላጣማ ቦታ እንደሆነ በመለየት እዚህ ለስራ ሲመጡ የኖሩበት የመጀመሪያ ቤታቸው ነው ማለት ነው። እንደምታዩት እንደዚህ ለጎብኚዎች ክፍት ሆኖ ይጎበኛል። እንዲሁም በጣም ንፋስ ስለሚያስቸግራቸው እዚች ውስጥ ነበረ አውሮፕላኑን ይገነቡት የነበረው ማለት ነው። ሉክ እዚህ ውስጥ አውሮፕላኑን ይገነቡ ነበረ መሃል ላይ። ከዛ በኋላ ይሄ ደግሞ የሚኖሩበት ቤት ነው። ቆይ እስቲ እነሱ ዞር ሲሉ አሳያቸዋል። እንግዲህ የሚኖሩት እዚህ ነበር። እንደምታዩት እዚች በጣም በቃ እንደው የምስኪን በምትባል ቤት ውስጥ ነው ይሄ ዓለምን የቀየረ ታላቅ ክስተት እየወጣው ማለት ነው። በቃ እዚች ጋር ጠረጴዛ አለቻቸው። እዚች ጋር ያው ለመሞቅ በተለይ ብርድ በሚሆን ሰዓት እሳት ያቀጣጥሉበታል። እዛች ጋር ምድጃቸው ትታያቸዋለች። በቃ ሙሉ በሙሉ በእንጨት እየተሰራች ነበረች። እንደምታዩት እዚህ ውስጥ እየኖሩ ነው እንግዲህ ይሄንን ዓለምን የለወጠ ታላቅን ክስተት ወደ እውን የቀየሩት ማለት ነው። ይሄ መገንቢያቸው ነው ቅድም እንደነገርኳችሁ። እንግዲህ እዚህ ጋር ደግሞ እንደምታዩት እቺ the first የመጀመሪያው የአውሮፕላን ሙከራ ሲካሄድ የተነሳ ፎቶግራፍ ነው። ይሄ ደግሞ እንደምታዩት እንግዲህ the first runway ነው። የመጀመሪያው በረራ የተካሄደባቸው እያንዳንዱ ርቀቶች የመጀመሪያው በረራ ከዚህ ተነስቶ የት እንዳረፈ፣ ሁለተኛው፣ ሶስተኛው፣ አራተኛው ጫፍ ድረስ እንሄዳለን ማለት ነው። ስለዚህ እያንዳንዱ ነገር ተጽፏል፣ ምን ያክል ደቂቃ እንደበረረ ማለት ነው። ፋይናሊ ያው ፓይለት የሆናችሁ ካቢን ክሩ የሆናችሁ በአጠቃላይ ይሄንን ለምታዩ the first flight የመጀመሪያው ዊልበር ራይት እና ኦሊቨር ራይት የመጀመሪያ በረራቸውን ያደረጉት እዚህ ላይ ነበረ። ይሄ ሁሉ እንግዲህ ዓለምን የቀየረ ክስተት ታሪካዊ መነሻው ይህ ቦታ ነው እንደምታዩት ማለት ነው። የአውሮፕላን ፈጠራ ከሌላ ማናቸውም ፈጠራ በእጅጉ ይለያል። ምክንያቱም በዘመኑ እጅግ ስመጥር የነበሩትና በፊዚክስ ትልቅ ስም ያተረፉ ሳይንቲስቶች ሎርድ ኬልቪንን ጨምሮ በ1895 ዓመተ ምህረት ባደረጓቸው ተከታታይ ጥናቶችና አረጋገጥን ብለው ባወጧቸው ጽሑፎች ከአየር የሚከብድ በራሪ ማሽን መስራት ፈጽሞ አይቻልም። ከሳይንስ ውጪ የሆነ ነገር ነው። በፍጹም የሰው ልጅ እስከ ወዲያኛው መብረርም ሆነ በራሪ ማሽን መስራት አይችልም በማለት አመኑ። ያ በመላው ዓለም የታመነበት እውነት ነበር። እነዚያ ሁለት የብስክሌት ጠጋኞች የማይቻለውን ሊያደርጉ በዚህ ሜዳ ላይ ጎጃቸውን ቀልሰው ምርምራቸውን ቀጠሉ። ይህ ታላቅ የድል ታሪክ ግን በአንድ ጀንበር የተገኘ አልነበረም። ከ1899 ዓመተ ምህረት ጀምሮ ለተከታታይ 4 ዓመታት ያክል የተለያየ ቅርጽ ያላቸው ካይቶችና ሞተር አልባ ግላይደሮችን በመስራት እዚሁ ለጥ ያለ ሜዳ ላይ ማለቂያ የሌለው ሙከራ አድርገዋል። ስፍር ቁጥር የሌላቸው ውድቀቶች አጋጥሟቸዋል። ማሽኖቻቸው ተሰባብረው በሜዳው ላይ ተጋድመዋል። ተስፋ አልቆረጡም። ስባሪውን እየለቀሙ የተላቀቀውን እየገጠሙ ለዓመታት በዚሁ ሜዳ ላይ ቀጠሉ። እንደ አውሮፓውያን የዘመን አቆጣጠር በታህሳስ 17 ቀን 1903 ዓመተ ምህረት ግን ዊልበር ራይትና ኦሊቨር ራይት ዓለምን ጉድ ባሰኘ ትዕግስት
ከ1000 በላይ የሆነ ተከታታይ ሙከራ ካደረጉ በኋላ አስገራሚውን የመጀመሪያውን በረራ አደረጉ። በሰዓት እስከ 27 ማይል በሚነፍስ ኃይለኛና በረዷማ ነፋስ ውስጥ ኦሊቨር ራይት የሞተሯን ማርሽ አስገብቶ አውሮፕላኗን ወደፊት ሲያስገሰግሳት ያቺ የተንገጫገጨች ማሽን መሬቱን ለቃ አየር ላይ ተንሳፈፈች። የዓለም ታሪክ እዚህ ሜዳ ላይ ለአንዴና ለመጨረሻ ጊዜ ተቀየረ። ከዚህ ያኔ ዊልበር ራይትና ኦሊቨር ራይትን ከታገለው ንፋስ ጋር ዛሬም እየታገልኩ የመጀመሪያ አውሮፕላን የበረረችበትን ይህንን ራንዌይ እንዲህ ቃኘሁት። ኦኬ እንግዲህ እዚህ ጋር እንደምታዩት የመጀመሪያዋ ፍላይት ቴክ ኦፍ ያደረገችበት ድንጋይ ልክ እንደዚህ ተቀምጧል። እንግዲህ በታሪክም እንደምታውቁት ብዙዎቻችሁን በትምህርት እንደተማራችሁት ያን ጊዜ እንግዲህ ዲሴምበር 17 1903 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር ማለት ነው አውሮፕላኗ ከዚች ቦታ ላይ ከዚች ድንጋይ ላይ ተነስታ ልክ ቴክ ኦፍ የምታደርገው ከዚህ ቦታ ነበረ። ከዚህ ቦታ ተነስታ እያንዳንዱ 4 የሙከራ በረራ ነው የተደረገው። የመጀመሪያውን ፍላይት ያደረገው እንግዲህ ኦሊቨር ራይት ነው። እንግዲህ ቴክ ኦፍ ካደረገ በኋላ የመጀመሪያ የበረረችው እቺን ታክል ዲስታንስ ነው ከዚች ድንጋይ እስከዚች የመጀመሪያዋ ማለት ነው ፈርስት እንደምታዩት ከዛ ጋር ብድጋለች መልክታ እዚህ ጋር ቁጭ አለች ማለት ነው። ያ እንግዲህ በጣም ያስደስት ነበር። ይሄውና ፓይለቱ ኦሊቨር ራይት ነበረ እንደምታዩት የፓይለቱ ስም ተጽፏል። ዲሴምበር 17 1903 ዓመተ ምህረት 12 ሰከንድ ብቻ ነው የበረረው ኢንድ ኦፍ ፈርስት ፍላይት እንደምታዩት ከዛች ተነሳ እዚች ጋር የመጀመሪያ በረራው ተጠናቀቀ ማለት ነው። ከዛ በኋላ ከዛችሁ ጋር ተነሳ ያቺ ነች መነሻቸው ቴክ ኦፍ አደረገ። ከዛ በኋላ ሁለተኛው በረራ ደግሞ ዊልበር ራይት ነው ያደረገው ወንድሙ ማለት ነው። አንድ እሱ አንድ ወንድሙ እያረጉ ነው ሄዱት። ስለዚህ እዚች ጋር አበቃ ሁለተኛው ማለት ነው። ሁለት ቁጥር የሚላል እዚህ ጋር እንደምታዩት እዚች ጋር ፍላይቱ አበቃ ኢንድ ኦፍ ሰከንድ ፍላይት ታይሙ ደግሞ about 12 ሰከንድ ነበረ። ያው 12 ሰከንድ ተመሳሳይ ተቀራራቢ ነው የበረሩት። ከዛ ዲሴምበር 17 1903 ያው በዛው ልክ ነው የሄደው ግን 175 ፊት ነበር የመጣው ማለት ነው። ሶ ዊልበር ነው ያበረረው። ከዛ በኋላ መልሶ ደግሞ ኦሊቨር ራይት ሶስተኛውን በረራ አሁንም ከዛችው ተነሳና ከመጀመሪያዋ ድንጋይ እዚህ ጋር ደረሰ ማለት ነው። እንግዲህ እሱም ኦሊቨር ራይት ወይም የመጀመሪያው ፓይለት ነው ወንድምየው ያበረረው ማለት ነው። 15 ሰከንድ በረረ which is ከነበረው 3 ሰከንድ የበለጠ ማለት ነው። ከዛ በኋላ እዚህ ጋር መጥቶ አረፈ ማለት ነው። ዲስታንሱም 200 ፊት ነበረ የበረረው ማለት ነውና ያው 200 ጫማ ማለት ነውና ይሄ በጣም ነበር። ሶስተኛው ፍላይት ማለት ነው። ያው እንደምታዩት እዚህ ጋር end of third flight ይለዋል ማለት ነው። ከዛ በኋላ በቃ ታሪክ የቀየረውና ብዙዎችን ያስደነገጠው ግን አራተኛው ፍላይት ነበረ። ሉክ የት ድረስ እንደበረረ እዛ ጥሩ ጥግ ድረስ ነው የበረረውና እዛ ድረስ ሄጄንም ማሳያችሁ እንደምታዩት ልክ እዚህ የራይት ብራዘርስ ሜሞሪያል ነው የሚባለው ሙሉ በሙሉ ታጥሮ ነው ያለውና እዚህ ቦታ ላይ ስትመጡ ለብቻ እንድትጎበኙት ራንዌውን በእግራችሁ እንድትሄዱ እንደዚህ አመቻችተውታል ማለት ነው። አሁን እንደዚህ አድርገው ያው እንደምታዩት አይደለም አሁን ሳር የተደረገው አሁን ነው እንጂ ቦታው በጣም አፈር ያለው ነው። ምክንያቱም የአትላንቲክ ውቅያኖስ ዳርቻ ላይ ነው የሚገኘው። ስለዚህ የቢቹ አሸዋ ነው የሞላው እዚህ ማለት ነውና እዚህ ጋር አሁን በአቅራቢያው ከዚህ ፊት ለፊቴ ከምታዩት ዛፍ ጀርባ ውሃ ነው ያለው የቢቹ ውሃ ማለት ነውና እንደምታዩት እንግዲህ የመጀመሪያው ፍላይት እዛ ጋር ከተነሳ በኋላ ያረፈበትን 3 ተከታታይ ፍላይቶች አይተናል። ይሄ ግን ዓለምን የቀየረውና አራተኛው ፍላይት ነው። በዛው ቀን ያካሄዱት በተወሰኑ ደቂቃዎች ልዩነት ልክ የመጀመሪያውን አርጎ ልክ ሲያርፍ ትንሽ ሊጠግኑትና አስተካክለው በረራውን ያደርጋሉ ማለት ነው። እንግዲህ ይሄኛው ፓይለቱ ዊልበር ራይት ነበረ ያበረረው። እንደምታዩት ይሄኛው ፖይንት እዚህ ጋር ኢንድ ኦፍ ፎርዝ ፍላይት በቃ ታሪክ እዚህ ጋር ተቀየረ ማለት ነው። የሰው ልጅ በአየር ላይ መብረር እንደሚችል ተረጋገጠ። 852 ፊት ነው የበረረው። 1 ደቂቃ ኦልሞስት ይጠጋል። እንግዲህ 59 ሰከንድ ነው እንደምታዩት እዚህ ጋር 59 ሰከንድስ ይላል። ሶ ዊልበር ራይት ያደረገው በረራ which is በጣም ሰክሰስፉል ሆነ፣ በጣም የተሳካ ሆነ። መጥቶ እዚህ ጋር አረፈ። እንግዲህ በሚያስደንቅ ሁኔታ ይህ ሁሉ ዓለምን የቀየረ ክስተት ለመጀመሪያ ጊዜ ሲረጋገጥ ቆሞ የተመለከቱ አይ ዊትነስ የሆኑ 5 ሰዎች ብቻ ነበሩ። ከዛ በኋላ እነዛ 5 ሰዎች ፎቶግራፍ ምናምን ተነሳና ሁኔታው እንግዲህ የሰው ልጅ መብረር ቻለ። ኢምፖሲብል የነበረው ለዘመናት ፖሲብል ወደ መሆን መጣ። የሰው ልጅ ምንም የማይችለው የማያደርገው ነገር እንደሌለ ያረጋገጠበት በጣም አስገራሚው ነገር ነው። ድፍረቱ፣ ትግስቱ፣ ቁርጠኝነቱ፣ መማሩ፣ ማወቁ፣ መመርመሩ እስካለ ድረስ የሰው ልጅ በጣም ውጤታማ እንደሚሆን በዚህ ተረጋገጠ ማለት ነውና ቦታው በጣም ነፋሻማ ነው። ልነግራችሁ አልችልም። በቃ በጣም ኃይለኛ ንፋስ ነው ያለው። እንግዲህ ወደ ኋላ ነው እየሄድኩ ያለሁት ምክንያቱም ወደፊት ከዞርኩ ማይኩን በጣም ይረብሽባቸዋል። ድምጼም አይሰማም። አሁንም ስቲል እንዴት እየረበሸ እንዳለ እየሰማችሁት ነው። እንደዚህ ብዞር እንደዚህ ነው ምን ያክል ነፋሻማ እንደሆነ እንድታውቁት ነው። ሉክ ንፋስ በኃይለኛ ሞገዱ ከሚገፋተርበት
እዚሁ ሜዳ አቅራቢያ ወደ ተሰራው የራይት ብራዘርስ ሚውዚየም አቀናው። የሙዚየሙን ደጃፍ ተራምጄ ወደ ውስጥ ስገባ 4ኛ ክፍል እያለሁ መማሪያ መጽሐፌ ላይ ያነበብኩት የሁለቱ ታሪክ ላይ የሰፈረ አንድ ቃል ዳግም ሙዚየም ውስጥ ጠበቀኝ። የማይቻለውን እንዲቻል ማድረግ፣ ሜኪንግ the impossible possible። ይህ ጥልቅ ኃይለ ቃል ነው። ከዚህ ጽሑፍ ጎን እነዚያ ሁለት ተአምረኛ ወንድማማቾች ዊልበርና ኦሊቨር ራይት ምስሎቻቸው ተሰቅለዋል። ያንን ኃይለኛ ቃል በተግባር የፈጸሙት እነዚያ የዘመናችን ጀግኖች በዝምታ ይመለከቱናል። እነርሱን አልፌ ሙዚየም ውስጥ ያሉትን ከመቃኘቴ በፊት ሙዚየሙ መሃል ላይ በግርማ ወደ ሰፈረችው የመጀመሪያው አውሮፕላን አምሳያ ቀናው። እንደምታዩት እንግዲህ የመጀመሪያው አውሮፕላን ሞዴል ይህንን ይመስላል ማለት ነው። መጀመሪያ ራይት ብራዘርስ የሰሩት አውሮፕላን ክንፉን ተመልከቱት። ኤቭሪቲንግ ዋው! መጀመሪያ ሲያበሯት እንደዚህ ያችሁ። ምክንያቱም መቀመጫ ምናምን ብሎ ነገር የለም፣ ተኝተው ነው እንደ ርግብ። ከርግብ ስለሆነ ኮንሰፕቱ የተወሰደው ማለት ነው። ያው ርግብ አንገቷ ብቅ ብሎ እንደዛ አይደለ። በኋላ እንደምታዩት ነው መሪው ምናምን የነበረው ያው በክር ይዘውት ክንፍና ክንፉ ላይ በክር የሰሩለት ነገር አለ። ክሩን እየጎተቱ ነበር አቅጣጫ የሚቀያየሩት እና እንደምታዩት እያንዳንዱ ሞዴላቸው ከ1899 ጀምሮ ያለው እያንዳንዱ የሰሯትንና ያሻሻሏትን ሞዴል ለምሳሌ 1899 ላይ የሰሯት ይችን ነበር። ከዛ በኋላ ደግሞ አሻሽለው በ1900 ደግሞ ይችን ሰሯት። ይሄ ደግሞ በ1901 ዓመተ ምህረት ከዛ በ1902 ዓመተ ምህረት ይሄን ዲያግራም ሰሩ። እንደምታዩት እያንዳንዱ ዕቃቸውን እዚህ ሰብስበውታል። በ1902 ደግሞ ይችን ሰሩ ማለት ነው። ከዛ በ1903 ፋይናሊ ተሳክቶ እንግዲህ ጥረት ዋጋ ከፈለ፣ ትዕግስት ዋጋ ከፈለ ማለት ነው። ያው እንግዲህ አንዴ ውጤታማ ሁን እንጂ ከዛ በኋላ ያደረካቸው የሞከርካቸው እያንዳንዷ ነገሮች የታሪኩ አንድ አካል ይሆናሉ ማለት ነውና እዚህ ጋርም እንግዲህ እጣ ተጣጥለው እንደነበረ ታሪኩ ያስረዳናል። ሳንቲም ወደ ላይ በማድረግ ተጣጥለው ማን ይሁን፣ ምክንያቱም ከሰሩ በኋላ አውሮፕላኑን ከሰሩ በኋላ ማን ያበራው መጀመሪያ የሚለውን በኮይን ወደ ላይ እጣ ተጣጥለው ከዛ በኋላ ያሸነፈው ነው የመጀመሪያውን በረራ አደረገ። የመጀመሪያውን ሙከራ አደረጉ በዲሴምበር 14 ማለት ነው። ከዛ ከሸፈ፣ ወደቀችና አውሮፕላኗ ጉዳት ደረሰባት። ጠግነው ነው እንደገና ዲሴምበር 17 ለሁለተኛ ፍላይት የተነሱት። ከዛ በኋላ እንግዲህ የተሳካላቸው ማለት ነው። ከእንጨትና ከጨርቅ የተሰራችው ይህች የመጀመሪያዋ በራሪ ማሽን ዝም ብላ በዘፈቀደ የተገጣጠመች ተራ ዕቃ አይደለችም። የተፈጥሮን አስከፊ ሕግ አሸንፋ የስበትን ኃይል ጥሳ የሰው ልጅን አየር ላይ ጎትታ ያንሳፈፈች የረቀቀ የሳይንስ ጥበብ ውጤት ናት። የሰው ልጅ የሰማይን አድማስ የገረሰሰው ሰማይን በስቶ ጠፈርን የተመራመረው ከዚህች ማሽን በኋላ ነው። ልክ ከዚህችው የዘመናዊ አቪዬሽን አባት ከሆነችው አውሮፕላን አጠገብ ቆሜ ያንን የዘመናት ሚስጥር ወደ እናንተው ከልሼ ላመጣው ነው። ይህችን ማሽን ሆነ ዛሬ ሰማዩን የሞሉት ግዙፍ የብረት አውሮፕላኖች ክብደት ሳይበግራቸው እንዴት አየር ላይ ሊቆዩ ቻሉ? አውሮፕላን በአየር ላይ እንዲበር የሚያደርጉት እነዚያ አራቱ ታላላቅ የሳይንስ ሚስጥሮች ምንድናቸው? እነሆ ሹክ ልበላችሁ። ኦኬ እንግዲህ አውሮፕላን እንዴት ይበራል የሚለውን ነገር እስቲ በአይምሮአችን እናስበው። ማለት በጣም ኮምፕሊኬትድ የሆነ ሳይንስ ነው አይደለ? አንድ አውሮፕላን ተገንብቶ ምናምን ያን ሁሉ ዕቃ ይዞ ምናምን ወደ ሰማይ ወጥቶ መልሶ ደግሞ የሆነ ቦታ ላይ ሲደርስ ይፈልገው ቦታ ላይ ያርፋልና ለመሆኑ አውሮፕላን እንዴት ነው የሚበረው? ምን አይነት ሳይንስ ነው ከጀርባው ያለው ስንል እንግዲህ በጣም ለብዙዎች ቀለል ባለ መልኩ ብዙ ዲፕን ባልገባ አራት ነገሮችን ልንገራችሁ። እነዚህ አራት ነገሮች ናቸው አውሮፕላን እንዲነሳም እንዲያርፍም የሚያደርጉት ነገር ማለት ነው። በምሳሌ አስደግፌ አራቱንም እነግራችኋለሁ። እንግዲህ እነዚህ አራት ነገሮች ትረስት፣ ድራግ፣ ዌይት፣ ሊፍት እንላቸዋለን። ዌይት የምንለው ወይም ግራቪቲም ልንለው እንችላለን፣ ሌላ ስሙ ወይም ደግሞ የመሬት ስበት ልንለው እንችላለን ማለት። ስለዚህ እንግዲህ እነዚህ አራት ነገሮች ውስጥ ነው እነዚህን አራት ነገሮች ጥያቄ ሲመለስ ነው የሰው ልጅ ከመሬት ብድግ ብሎ በሆነ ሞተር ታጅቦ በሮ የሆነ ቦታ ማረፍ የሚችለው ማለት ነው። ስለዚህ ሁሉንም አራቱንም በምሳሌ ላስረዳችሁ። ከዛ በኋላ አውሮፕላን ስታዩ ጀስት ኮንሰፕቱ ይገባቸዋል ማለት ነው። የመጀመሪያው እንግዲህ ትረስት ነው። ትረስት የምንለው እንግዲህ እንዴት ልንለው በምን እንተርጉመው? ወደፊት መጓዝ ወይም
ሽምጠጣ ልንለው እንችላለን። ስለዚህ እንዴት ነው አውሮፕላን ወደፊት የሚሄደው? ወደፊት ነው የሚሄደው አይደለ? ላይክ መጀመሪያም ከመንደርደሪያውም ላይ ሲነሳ በደንብ ከፈትልኮ ተጉዞ ከዛ ብድግ ብሎ አየርም ላይ ደግሞ ወደፊት ነው የሚሄደው። ይሄ ትረስት የምንለው ነገሮች ናቸው ወደዛ እንዲሄድ የሚያደርጉት። ትረስት የምንለው ደግሞ በዋነኝነት የሚከናወነው ኢንጂን ውስጥ ነው። አውሮፕላን ውስጥ ክንፍና ክንፍ ላይ ያለው ኢንጂን ማለት ነው። ይሄ በቀላሉ የሚሆነው ምንድነው? የኒውተን ሰርድ ሎው ላይ ወይም ደግሞ የኒውተን ሶስተኛው ህግ ላይ ነው። ኤቭሪ አክሽን ሪያክሽን አለው። ስለዚህ እሱ ላይ ተመስርቶ ነው እንግዲህ ኤቭሪ አክሽን ሪያክሽን አለው ነው የሚለው የኒውተን ሰርድ ሎው አይደለ? እዚህ ላይ ነው የተመሰረተው እንግዲህ ይሄ ትረስት የምንለው ነገር ማለት ነው። አውሮፕላን ወደፊት የሚሄድበት ህግ። ይሄም ማለት ሞተሮቹ አየሩን ወደዚህ ሲጎትቱት አየሩ ደግሞ አውሮፕላኑን ወደዛ ይገፋዋል። በቀላሉ ይሄ ነው የሚያስኬደው ማለት ነው። ይሄንን በሲምፕል ምሳሌ ልንገራችሁ። ለምሳሌ ዋናተኛ አይታችሁ ታውቃላችሁ? ዋናተኛዎች ሲዋኙ እንደዚህ እጃቸውን ያደርጉና እንደዚህ ነው የሚቀዱት አይደለ? ውሃውን ወዴት ነው የሚገፉት? ወደ ኋላ እንደዚህ ሲያደርጉት ይሄ አክሽናቸው ነው የነሱ። ሪያክሽኑ ደግሞ ውሃው እነሱ ወደዛ ያስወነጭፋቸዋል ማለት ነው። እንደዚህ ሲያደርጉት እነሱ ወደዛ ይወነጭፋሉ። ሴም ቲንግ ነው። ሞተር ካያችሁት የአውሮፕላን ሞተር ውስጡ እንደ ተርባይን እንደዚህ የሚዞሩ ነገሮች አሉ። ልክ እነሱ ሲያዞሩ አየሩን ሳክ ያደርጉታል፣ ይጎትቱታል። ልክ ወደ ኋላ ሲያደርጉት እነሱ ደግሞ ወደዛ። ልክ የዋናተኛ ኮንሰፕት ነው። በቃ እንደዚህ እየዋኘ እየቀደደ እንደሚሄደው ልክ አውሮፕላኑ እንደዛ ነው። አየሩን ሲጎትተው አየሩ ደግሞ ወደፊት እያስወነጨፈው ትረስት በምንለው ሳይንስ ነው አውሮፕላን የሚንቀሳቀሰው ማለት ነው። ሁለተኛው ደግሞ ድራግ የምንለው ነገር አለ። ድራግ የምንለው ደግሞ የሚቃወም ኃይል ማለት ነው። እንግዲህ የሆነ ነገር ስታደርጉ የሚቃወም ኃይል አለ አይደለ? የሚመጣ ማለት ነው። ለምሳሌ ለመብረር ስትሞክሩ ይህንን እንዴት አድርጋችሁ ሰዱት ማሰላችሁ? በጣም በቀላሉ ምሳሌ መኪና በፍጥነት እየሄደ መስኮት ክፈቱና እጃችሁን እንደዚህ አድርጉት። እንደዚህ ስታደርጉት እዚህ ላይ የሚመታችሁ አየር በጣም ሰፊ ስለሆነ እጃችሁን ወደ ኋላ ይጎትታችኋል። ነገር ግን እጃችሁን እንዲህ ስታደርጉት ግን ይሄ አየሩን ስለሚሰነጥቀው የሚቃወማችሁ ኃይል ያንሳል። ስለዚህ አውሮፕላንም እንዲበር የሚያደርገው ፊታቸው ሁሉም አውሮፕላኖች ካያችሁ ሾጣጣ ናቸው። ሾጣጣ ነገራቸው የፊት ለፊታቸው ሾጣጣነት በጣም እየቀጠነ በመጣ ቁጥር ሞር ፍጥነታቸው እየጨመረ ይመጣል። ምክንያቱም አየሩን የሚበሱበት መንገድ እየጨመረ ይመጣል ማለት ነው። ስለዚህ ይሄ ድራግ የምንለው ነገር ያንን ማሸነፍ ነው፣ የሚቃወመውን ኃይል በስቶ የመሄድ ወይም ማሸነፍ ማለት ነው። ስለዚህ ይሄኛው ጥያቄ ነው የተመለሰው። እንግዲህ ዊልበር ራይት እና ኦሊቨር ራይት አውሮፕላን ሲሰሩ የመጀመሪያው ይሄ ነገር ስለገባቸው የሚቃወማቸውን አየር እንዴት ሰንጥቀው ማለፍ እንደሚችሉ ሲያስቡ አቅጥነው ነበር የሰሩት። በጣም አቀጣጥነው ምናምን እያንዳንዱን ነገር እንደምታዩት እዚህ ሞዴሉም ላይ እንጨቱን ምኑን አቅጥነው የሚቃወመው ኃይል እንዳይበዛ ማለት ነው። እንግዲህ አውሮፕላን እንደዚህ ፊት ለፊቱ አራት ማዕዘን ሆኖ ፊት ለፊቱ እንደዚህ ጠፍጣፋ ነገር ቢሆን ኖሮ ለፍጥነት አይደለም ለመሄድ እንኳን አይችልም። ምክንያቱም የሚቃወመው ኃይል ከፊት የሚመጣው አየር ይበዛል። እንደዚህ ሲሆን ሹል ሲሆን ግን እየገፋ እየሰነጠቀ ያልፋል ማለት ነው። ስለዚህ እንግዲህ በዚህ ድራግ የምንለው ኃይል ይሄ ተቃዋሚውን ኃይል ድራግ እንለዋለን ማለት ነው። ያው ይጎትታል። ስለዚህ እሱን ማሸነፍ ነው። ሁለተኛው ይሄንን ጥያቄ መመለስ ነበረ። ስለዚህ ይሄን ጥያቄ ደግሞ ድራግን አውሮፕላኑን ሾጣጣ በማድረግ ምናምን በከፍተኛ ሁኔታ ገፍቶ እንዲሄድ አስችሎታል። ስለዚህ ሁለተኛው ፕሮብለም ደግሞ ድራግ ይባላል። በሶስተኛው እንሂድ። ሶስተኛው ሊፍት ነው። ሊፍት የምንለው ደግሞ አውሮፕላኑ እንዴት ይነሳል? እሺ የመጀመሪያ በፍጥነት መሸምጠጥ ቻለን አይደለ? በትረስት በድራግ ደግሞ የሚቃወመው አየር አለ አይደል? ድራግ የምንለው እሱንም ደግሞ አውሮፕላኑ ሾጣጣ አድርገን ወይ ደግሞ አሳስተነው ማሸነፍ ቻለን፣ መቅደድ ቻለን። ሶስተኛው ሊፍት። እንዴት ነው የምንነሳው? ሊፍት ማድረግ እንዴት ነው አውሮፕላኑ የሚነሳው? እዚህ ጋር ነው እንግዲህ ትልቁ ፕሮብለም። አሁን ዊልበር ራይት እና ኦሊቨር ራይትም መጀመሪያ አሞራ ላይ ርግብ ላይ የሰሩት ማለት ነው። እንግዲህ የርግብ ክንፎች ስታዩ ክንፎቹ ራሱ ከፊት እንደዚህ ሰፋ ይሉና ወደ ኋላ እየቀጠነ ነው የሚሄደው። ወደ ኋላ እንደውም ላባ ጭምር ይሆናል። ሴም ቲንግ ነው አውሮፕላን የሚዩት ከፊት ለፊቱ እንደዚህ ይሆንና ከኋላ በጣም እየቀጠነ ይመጣል። ከዛ በኋላ የኋላዎቹ ጭምር እንደዚህ የኋላዎቹ ተካፋች ደግሞ አውሮፕላን ልክ ሲቆም ካያችሁት ፍሬን የሚያስፈልግ የክንፉ የኋላ ጫፎች እንደዚህ ይገለበጣሉ። ከዛ ይሄንን ሲቃወሙት ያቆሙታል ማለት ነው። ያው ተቃዋሚውን ድራጉን እንዲበዛ ያደርጉታል፣ ይቆማል ማለት ነው። ይሄኛው ሶስተኛው ላይ የምታዩት እንግዲህ ምንድን ያደረጉት ክንፉን በቀጥታ ከተፈጥሮ ኮፒ በማድረግ ከላይ ያለውን አየር ስፒድ ያለው እንዲሆን ወይም ደግሞ በጣም ኃይለኛ ስፒድ ያለው አየር ምንጊዜም መሸከም አይችልም። ወይም ደግሞ ሎ የሆነ ፕሬዠር ነው ያለው ስፒድ ያለው አየር። ስፒዱ ለስ የሆነ አየር ደግሞ ከፍተኛ የሆነ ፕሬዠር አለው። ስለዚህ ምንድን ያደረጉት ልክ አውሮፕላን ሲነሳ ካያችሁት ክንፉ አካባቢ እንደዚህ ይላል አይደለ? ልክ አየሩ መጥቶ ይሄኛው ከዚህ ሲነካው ከዚህ ደግሞ ያለው አየር በጣም ፈጣን ሲሆን ወደ ላይ ያነሳዋል፣ ከስር ያለው ደግሞ ወደ ላይ እየገፋው ይሄዳል ማለት ነው። ስለዚህ ከስር ክንፎቹን እንዲህ በማድረግ ከዚህ ጋር ሲገፋው ወደ ላይ ይነሳል ማለት ነው። ሊፍት ያደርጋል ወደ ላይ። ስለዚህ ሊፍት ያደረጉበት ክንፉን በቀጥታ ከአሞራዎች ከተለያዩ ነገሮች በመውሰድ በዛ መልኩ ዲዛይን በማድረግ ነውና አሁንም ያሉት ከረንት ላይ ያሉት አውሮፕላኖችም ካያችኋቸው ሲነሱ ወይም ቴክ ኦፍ ሲያደርጉ ክንፋቸው እንደዚህ ነውና ጫፍጫፉም ላይ ካያችሁት ወደ ታች ይሆናል። ለምን መጥቶ ልክ ከስር ሲመታ የሆነ ነገር እንደዚህ በቃ በቀላሉ ለመረዳት የሆነ ነገር ከስሩ እንደዚህ ሲባል ብድግ ይሌለ ልክ እንደዛው አየሩ ብድግ ያደርገዋል። ከስር ያለው እንግዲህ ሎው ስፒድ ሲሆን ሃይ የሆነ የማንሳት አቅም አለው። ሃይ ስፒድ ሲሆን ደግሞ ሎ ፕሬዠር ነው ያለው፣ ከላይ ያለው ግፊቱ ይቀንሳል። ስለዚህ ወደ ላይ ያነሳዋል ማለት ነው። ሊፍት የምንለውን ጥያቄ በዚህ መልኩ መለሱት ማለት ነው።
አራተኛው ደግሞ ግራቪቲ ነው። ግራቪቲ ደግሞ እንግዲህ ሁላችንም እናውቀዋለን። ዌይት ወይም ግራቪቲ የምንለው ወይም ደግሞ ክብደት ወይም ደግሞ የመሬት ስበት የምንለው ማለት ነው። ስለዚህ ይሄ እንግዲህ መልሶ ደግሞ አውሮፕላኑ ላንድ እንዲያደርግ የሚያስችለው ማለት ነው። እነዚህ አራት ነገሮች ናቸው እንግዲህ የሚያስችለው ማለት በቃ ያላላችሁት በመጣችሁት ቁጥር መሬት ሁሉንም ነገር ወደ ራሷ ስለምትስብ የመሬት ስበቱን እያመጣጠነ ነው የሚወርደው ማለት ነው። ስለዚህ እነዚህ አራት ነገሮች ላይ ነው ቤዝ የሚያደርገው አውሮፕላን። ከዛ ወዲህ የራሱ ብዙ ነገሮች አሉት። አቅጣጫ መቀየሪያው ልንል እንችላለን፣ ባላንስ ማድረጊያው ሊሆን ይችላል። በጣም ብዙ ነገሮች ኮምፕሊኬትድ የሆነ ሳይንስ አለው። ከዛ በኋላ ደግሞ እንዴት ነው የምንተነፍሰው አየሩ ላይ? ምክንያቱም አውሮፕላን ውስጥ ሆነን እንተነፍሳለን አይደለ? በቃ መተንፈስ በማይቻልበት ፊት ላይ ማለት መተንፈስ በሚያቅትበት ፊት ላይ ሆነን እንኳን አውሮፕላን ውስጥ እንተነፍሳለን። እሱ ሁሉ በጣም ተሻሽሎ ዘመናዊ በሆነ መንገድ ተሰርቶ ዛሬ ያለምንም ችግር እየተበላ እየተጠጣ ኢቭን ሻወር እየተወሰደ ቪአይፒ ያላቸው አውሮፕላኖች ጭምር መጥተዋልና እነዚህ አራት ኮንሰፕቶች ማለት ነው እነዚህ ትረስት፣ ድራግ፣ ሊፍት፣ ዌይት ወይም ግራቪቲ የምንላቸው እነዚህን አራት ነገሮችን መመለስ ነው ለአውሮፕላን መሰረታዊ የሆነ ነገር ማለት ነው። ስለዚህ አውሮፕላን አሁንም ያሉት በእነዚህ አራት ነገሮች ላይ ቤዝ አድርገው የሚሰሩ ናቸው ማለት ነው። ስለዚህ ስለ አውሮፕላን እንግዲህ ሆፕፉሊ ኮንሰፕቱን አግኝታችሁታል ብዬ አስባለሁ። ያው ስለ አውሮፕላን የምታውቁ ደግሞ በደንብ መጻፍ ትችላላችሁ። ስለ አውሮፕላን እንግዲህ በውጭው ዓለም ብዙ መጽሐፍቶች አሉ። በዚሁ ለመጠቆም ያክል አውሮፕላን እንዴት ይበራል የሚል አንድ አማርኛ መጽሐፍ አለ እና እሱንም የተለያዩ መጽሐፍት መደብሮች አሉ። እሱ መጽሐፍም ገዝታችሁ ልታነቡት ትችላላችሁ። በአማርኛ እንደዚህ አይነት መጽሐፍ አይቼ አላቅምና እሱ መጽሐፍ ማንበብ ለምትፈልጉ በመጽሐፍት ቤቶች አለ፣ እንድታነቡት ጋብዛችኋለሁ። ኤኒዌይስ ወደ ጉብኝታችን ሄድ። አሁን በሙዚየሙ ኮሪደር ውስጥ አልፌ አስገራሚው ታሪክ ከተሰነደበት ክፍል ውስጥ ተገኝቻለሁ። እንደምናስበው አውሮፕላንን ማፍጠር አልጋ ባልጋ አልነበረም። እዚህ ግድግዳዎቹና የተቀመጡት መቀመጫዎች ላይ የምናያቸው ምስሎች የስኬት ሳይሆኑ የከባድ መስዋዕትነት ታሪክን የሚተርኩ ናቸው። ይህ ህልም እውን ከመሆኑ በፊት ስፍር ቁጥር የሌላቸው ደፋር አሳሾች፣ ህልመኞችና ፈጠራን ወዳዶች ውድ የሆነውን ሕይወታቸውን ለአውሮፕላን መፈጠር ሲሉ ገብረዋል። አንዳንዶች በሰው ሰራሽ ክንፍ ተማምነው ከተራራ ጫፍ ላይ በመዝለል ገደል ገብተው ወድቀዋል። ሌሎች ደግሞ ማሽኖቻቸውን ይዘው አየር ላይ ለመንሳፈፍ ሲሞክሩ ተከስክሰው ሞተዋል። የሰው ልጅ የስበት ሕግን ለማሸነፍ ባደረገው መራራ ትግል ብዙዎች ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል። የሰማዩ መንገድ የተጠረገው በእነዚህ ጀግኖች ውድቀትና መስዋዕትነትም ጭምር ነው ማለት ማጋነን አይደለም። እነዚያ ሁሉ ሊቃውንት አውሮፕላንን በመፍጠር ሂደት ሕይወታቸውን ሲያጡ፣ ዊልበርና ኦሊቨር ራይት ግን እንዴት የሞት ፈተናን ሊያልፉት ቻሉ? ሚስጥሩ ያለው እዚሁ የሙዚየሙ የሳይንስ ክፍል ላይ ነው። ዊልበር ራይት አጥብቆ በሚያምንበት አንድ ታላቅ እውነት ውስጥ ነው። ዊልበር ሁልጊዜም ቢሆን ተፈጥሮን ተመልከቱ፣ የዓለም ሚስጥር ያለው እዚያው ተፈጥሮ ውስጥ ነው ይል ነበር። ወንድማማቾቹ ከሌሎቹ የዘመናቸው ሞካሪዎች በተለየ ዓይናቸውን ወደ ሰማይ አቅንተው አዕዋፋትን በጽኑ ማጥናት ጀመሩ። በተለይም ትልልቅ አሞራዎች በአየር ላይ ሲንሳፈፉ፣ ኃይለኛ ነፋስ ሲመጣባቸው ሚዛናቸውን ለመጠበቅ የክንፋቸውን ጫፍ እንዴት አድርገው እንደሚያጣምሙትና እንዴት አድርገው እንደሚቋቋሙት ተመለከቱ። እዚህ ሙዚየም ውስጥ የሳይንስ ክፍል ውስጥ እንደምንመለከተው የአውሮፕላን የክንፍ ዲዛይንና ሚዛን የመጠበቅ ጥበብ በቀጥታ የተቀዳው ከነዚሁ አዕዋፋት ነው። ተፈጥሮን በማስተዋል የተገኘችው ያቺ የጥበብ ቁልፍ የሞትና የውድቀት ጉዞውን በመጨረሻ ወደ ታላቅ ስኬት ቀየረችው። የአውሮፕላን ግኝት ደግሞ የሚመልሰን መልሶ ወዴት ነው ካለን ወደ ተፈጥሮ ነው የሚመልሰን። ምክንያቱም መጀመሪያ መነሻቸው ተፈጥሮ ነበር። እንደምታዩት ስተዲ ኔቸር ይላል። በተለይ ደግሞ ዊልበር ራይት ከዛ በኋላም እንደተናገረው ኔቸርን ማጥናት። ይሄ እንግዲህ እነሱ ማስታወሻቸው ላይ ኔቸርን ያጠኑበት የነበረው የማስታወሻ ደብተራቸውን ይጽፉበት የነበረው ማለት ነው። የመጀመሪያው ኔቸር ስንል የሚበሩ እንስሳት መጀመሪያም ኢንስፓየር የሆኑት ከወፎች ከርግቦች ምናምን እንዴት ነው የሚበሩት? እነሱ ጥናታቸው የጀመረው ከዛ ነው። እንዴት ነው የሚበሩት? ከዛ የሰው ልጅ እንዴት መብረር ይችላል በማሽን
አውሮፕላን ታግዙ የሚል ቀጥሎ የነበረው በረራ ማለት ነውና እያንዳንዱ ጥናታቸው የነበረው በተለይ ክንፎች ላይ የአሞራ ክንፎች ምናምን እየሰሩ እንዴት ሊበሩ እንደቻሉ እንዴት አየሩን እንደሚያሸንፉት እንዴት ግራቪቲውን እንደሚያሸንፉት በደንብ ጥልቅ የሆነ ምርምር ያደርጉ ነበር ማለት ነው። እንደምታዩት ኢንስፓይሬሽን እንግዲህ ይሄ ነው። ልጅ ሆነን ያው የሮጥን ምናምን እንደዚህ በቃ ለመብረር እጃችን የምናንቀሳቅሳለን። የእነሱም ኢንስፓይሬሽን ተመሳሳይ ነው እንደምታዩት። ዋው እንግዲህ ከነሱም በፊት በጣም ብዙ ሰዎች ያው አውሮፕላኑን ሞክረዋል አይደለ? መጀመሪያ እንደ ወፍ ነበር እንደዚህ የተሞከረው። እርግብ ላባራቸው ላይ አድርገው ለመብረር የሞከሩ ነበር። ላባ ራሱ ከእርግብ ላይ ማአት እርግብ እየገደሉ ላባቸውን ነጭተው ክንፍ እየሰሩ ለመብረር የሞከሩም ነበሩ እንደዚህ። ከዛ በኋላ ወደዚህ ሞዴሉን አሻሽለው ከዛ እንደዚህ ደግሞ እንደ ቦክስ አድርገው የሞከሩ አሉ። ከዛ ፋይናሊ ራይት ብራዘርስ እንደዚህ አድርገው ሰሩ በ1903 ተሳካ ማለት ነው። ከዛ ላይ እንግዲህ አውሮፕላን ዲዛይኖች እንደምታዩት በዚህ መልኩ እየተሻሻሉ 4 ሞተር ያላቸው ፈጣን የተዋጊ እየተባሉ ሁሉ በቃ ለአምቡላንስ ለምን ለውጊያ እየተባለ እንደምታዩት ሞዴላቸው ዛሬ ድረስ እጅግ በጣም አነጋጋሪና አስገራሚ እንደነ ኮንኮርድ እንደነ ምናምን እየተባለ በፍጥነታቸውም የመጀመሪያው ፍላይት 12 ሰከንድ ነበር አይደለ የነበረው። እንግዲህ ከ12 ሰከንድ የተነሳው ፍላይት ዛሬ እንግዲህ ዓለምን እንዴት እንዳዳረሰ ሰዎች በሆነ ሰዓታት ፍጥነት አህጉር የሚቀይሩበት ጊዜ መጥቷል ማለት ነው። ስለዚህ አሁን ላይም እንግዲህ ኢምፖሲብል የምንላቸው ነገሮች ነገ ፖሲብል መሆናቸው አይቀርም ማለት ነው። እንግዲህ እንዴት ይቆጣጠሩ እንደነበረ እዚች ጋር ሰርተውታል። ይኸውላችሁ እንዴት እንደምትቆጣጠሩ እንዴት ባላንስ እንደምታደርጉ ምናምን ማለት ነው። እንግዲህ ውጤታማ ስትሆኑ እናንተ ብቻ ሳትሆኑ የእናንተ ቤተሰብም እናንተ ባትፈልጉም አብሮ መጠራቱ አብሮ የታሪካችሁ አንዱ አካል መሆኑ አይቀርም እና እንግዲህ የዊልበር ራይት እና ኦሊቨር ራይት ቤተሰቦችም እንደዚህ ታሪካቸው ተቀምጧል። እናታቸው ሱዛን ራይት ትባላለች። አባታቸው ደግሞ ሚልተን ራይት እንደምታዩት እዚህ ጋር ታሪካቸው በሙሉ ተጽፏል። ሌላኛዋ ደግሞ የቤተሰቡ ደጋፊ እኔ ታሪካቸውን ሳነብ በጣም የምታስደንቀኝ የምታስደስተኝ እህታቸው ነች። ካትሪን ራይት ትባላለች እህታቸው። እንደምታዩት ያው ሁለት ወንድማማቾች ዊልበር እና ኦሊቨር እኚህ ናቸው የህፃንነት ፎቶግራፋቸው። እሷ ደግሞ ካትሪን ትባላለች። በጣም ደጋፊያቸው ነበረች። ታሪካቸው ላይ እንደነገርኳችሁ በደብዳቤ በምናምን ታበረታታቸዋለች። እንደገና ደግሞ ያው ሱቃቸውን እየጠበቀች ምናምን እነሱ ያው የገቢ ምንጫቸው ዋነኛ የሚያገኙት ከሳይክል ስለሆነ ማለት ነው እና በሳይክል ቤቱን እየጠበቀችላቸው እናንተ ብቻ ተመራማሩ አይዟችሁ ተስፋ ትቁረጡ እያለች በደብዳቤ ታበረታታቸው ነበር እና ገንዘቡንም ትልክላቸው ስለነበረ ዳስዋይ በጣም ባለውለታ በመሆኗ ነው እዚህ ሙዚየም ውስጥ ፎቶዋ የተቀመጠው ማለት ነው። ይገርማል። አሁን ደግሞ እንግዲህ እዚህ ራንዌውን እንደጨረሳቸው የፈርስት ራንዌውን ካያችሁ በኋላ እዚህ ጋር ተራራ ነገር አለች እና እቺ ደግሞ በወቅቱ እንግዲህ እየተነሱ 1000 ሙከራዎችን ያደረጉት አይደለ እንዳልነው 1000 የአውሮፕላን በረራ ሙከራዎችን ሲያደርጉ የራይት ብራዘርስ ከዚህ ተራራ ላይ እየተነሱ ነበረ በረራ ሙከራ የሚያደርጉት። አሸዋማ ተራራ ነው። ሳር እንዲበቅልበት ተደርጎ ላዩ ላይ እንደ ማስታወሻ ሚሞሪያል ሐውልት ተደርጎላቸዋል ማለት ነው። ንፋስ ስለሆነ ነው ወደ ኋላ እየሄድኩ ማወራው። እንደዚህ ከዞርኩ ሌላ ታውታላችሁ ድምጼ ራሱ መሰማት አይችልም። በጣም ነፋ። ዋት ዝናብ እንዲህ ነችና ዋት የእነሱን ማስታወሻ ሜሞሪያሉን ለማየት ብዬ ዝናብ መጣና በእግሬ ነበር ለመሄድ ያሰብኩት። ትንሽ ዝናብ ጀመረ። ግን እንደምታዩት በጣም ሰፊ ስለሆነ በመኪና መሄድ ትችላላችሁ እዛ ድረስ። እጅግ በጣም ሰፊ ነው ከምላችሁ በላይ ማለት ነው ግቢው። እንግዲህ ሄድኩ ነው ያው ይህንን ሜሞሪያሉን ሳላይ መምጣት ትንሽ ከባድ ነው። ሁሌ የምንመጣበት ቦታ ስላልሆነ ለምታዩት ራንዌው እዛ ጋር ነው ቅድም ያየ ነው ማለት ነው። መተን ያቋረጥ ነው ደግሞ እዚህ ጋር ነው። ልክ ዝናብ ሲመጣ አቋርጬ ወደ መኪና ሮጥኩኝ። አሁን በዛ ጋር እንሄድና መኪና ማቆሚያ ሌላ አለ። ሪሊ ወርዝ ያረጋል። በቃ የሆነ ለማየት በጣም ወርዝ ያረጋል። ማየት አለባችሁ ይሄን ቦታና በተለይ አቅራቢያ እዚህ ኖርዝ ካሮላይና አቅራቢያ ምናምን ያላችሁ ሰዎች ልጆቻችሁን ምናምን ብታሳዩ በጣም ሪኮመንድ ማደርገው ቦታ ነው። በጣም ኢንስፓይሬሽናል ነው ቦታ ነው። ቲንክ እዚህ ጋር ማቆም እችላለሁ ይመስለኛል። ይሄ ነው ሜሞሪያሉ። ወደ ላይ መውጣት ብቻ ነው የቀረ። እንግዲህ ንፋሱ እንዴት እንደሚያስቀርጸኝ አላቅም። እንደዚህ ሲሆን ነው ንፋሱ አይ ቲንክ ሰላም የሚሆነው ከንፋሱ አጌንስት ሲሆን ማለት ነው። ሶ ከኋላ እንደምታዩት እንግዲህ የመጀመሪያው ኤርፕሌን እንዴት እንደነበረ እዚህ ጋር በስታቹ መልክ ሰርተው ለማስታወሻ አስቀምጦታል እንዴት እንደነበረ ማለት ነው። ሶ እሱን ላሳያችሁና ወደ ማመንቱ እንሄዳለን። ደግሞ እንደምታዩት እንግዲህ ኤርፕሌኑ ይህንን ይመስል ነበር መጀመሪያ የሰሩት ማለት ነው። ሲያበሩትም እንደዚህ ባለ መልኩ ነበር የሚያበሩት። ከዛ በኋላ እንግዲህ እንበራለን ብለው እርግጠኛም ስለነበሩ እንግዲህ ከኋላ ካሜራማን አለ ይቀርጻቸው ነበረ። እነዚህ ደግሞ ኃይል ይሰጡ ነበር፣ ይገፉት ነበረ። እንደ ሀዲድ ነገር ሰርተው እንደምታዩት ይገፉት ነበረ እና አብራሪው ከላይ ሆኖ ቅድም እንዳለው እንግዲህ እንደተነጋገርነው ያው መቀመጫ ምናምን የሚባል ሳይንስ የለም። እንደዚህ ተኝቶ ነበር ባላንስ የሚያደርገው ማለት ነው። እንደዚህ ተኝቶ ነበረ ዊልበር ራይትም ኦሊቨር ራይትም በመከራቸው ጊዜ ማለት ነውና ያው የሳይክል ባለሙያ ስለነበሩ በፔዳል አድርገው ነው እንደምታዩት በፔዳልና በሰንሰለት አድርገው ወደ ገደኛው
እና አቅጣጫውን እንዲቀያየር ሲያደርጉት የነበረው ማለት ነው። እና ዋው በጣም የሚገርም ነው እውነቱን ለማስቀረት ሲሞክር የነበረው ማለት ነው። ዝናቡ መጥቷል። ያው እንደምታዩት ወደ ሚሞሪያሉ ጋር እየሄድኩ ነው። ሶ እንግዲህ ከራይት ብራዘርስ በአጠቃላይ ከቤተሰባቸው ታሪክ የምንማረው ነገር ቢኖር አንዱ ዓለም በሙሉ ተስማምቶ አይሆንም ያለው ነገር ሊሆን ማንም ማለት የእነሱን ልዩ የሚያደርገው ታሪካቸው የተጋጩት ከማህበረሰብ ጋር ብቻ አይደለም ወር ከምና በቃ አይቻልም ነው የሚለው ኮሚኒቲው በአጠቃላይ እንደገና እነሱ ከመምጣታቸው በፊት ወይም እነሱ አውሮፕላን ለመስራት ከመነሳታቸው በፊት ከ7 ወር ከ8 ዓመት በፊት የነበረ በጣም ታዋቂ ሳይንቲስት የሰው ልጅ የሚበር ነገር መስራት አይችልም ወይም አንድ ቁስ እንደ ወፎች ተነስቶ በሮ ማረፍ አይችልም በቃ መስራት አይቻልም ብሎ ደምድሞ ነበር። በጣም የተከበረ ሳይንቲስት ነው ያ ሳይንቲስት። በጣም በወቅቱ ተቀባይነት የነበረው ሰው ነው ያ ሳይንቲስት እና እሱን እንኳን አላመኑትም ሲነሱ። እና የሆነ ህልም ካላችሁ ለዛ ህልማችሁ ደግሞ ገት ፊሊንግ ካላችሁ በቃ ይሄ ነገር ሊሆን ይችላል የሚል ስሜት ካላችሁ ሪሊ የማንም መስማማት ዓለም በሙሉ በአንድነት ላይስማማ ይችላል። ዘ ኦንሊ ቲንግ ደጋፊያቸው ደግሞ ቤተሰባቸው ነበሩ። ይህንን ቪዲዮ የምታዩ ቤተሰቦች ካላችሁ ሪሊ ልጆቻችሁ ውስጥ የሆነ ህልም ካያችሁ ጀስት ሰፖርት አድርጓቸው። ማንም አያምናቸው ማለት አውት ኦፍ ኖዌር ነው በቃ የሚመጣው እና ማንም ሊያምናችሁ አይችልም። ዘ ኦንሊ ቲንግ ካጠገባችሁ ያላችሁት እናንተ ብቻ ናችሁ። ከዚህ ታሪክ የምንማረው ከራይት ብራዘርስ ማንም ህልማቸውን አላመንም። በቃ እንደ አውሮፕላን እንሰራለን ሲሉ ይስቁባቸው ነበር። በቃ ተነስቶ የሆነ ሰውን ይዞ በሮ የሚያርፍ ነገር ምናምን ይሳቅባቸው ነበር። ዋና ደጋፊያቸው እናት፣ አባት እንዲሁም ካትሪን የምትባለው እህታቸው ነበረች። ስለዚህ በተቻለ መጠን እህት የሆናችሁ የወንድሞቻችሁን የእህቶቻችሁን፣ ወንድም የሆናችሁ የእህቶቻችሁን፣ እናት አባት የሆናችሁ የልጆቻችሁን ህልም በፍጹም አታሳንሱ። እንደ ትልቅ ዋጋ ቁጠሩላቸው። ይሄ ምን ያደርግልሃል፣ ይሄን ቶ ይሄ ነገር ይሄን ካላረክ ትወድቃለህ ብላችሁ ማስፈራራት በፍጹም የለባችሁም። የት እንደሚደርስ ያ ሰው ምን እንደሚያደርግ በፍጹም አታውቁም። ማንም በነገ ላይ እርግጠኛ አይደለም። ድምጼ እንዲሰማ ብዬ ነው ወደ ኋላ የምሄደው እና ማንም የነገዋ ፀሐይ ምን ይዛ እንደምትመጣ ምን አይነት ተአምር ይዛ እንደምትመጣ ፈጽሞ ልታውቁ አትችሉም። እና እንዲያውም እኮ ከነንትኑ የሚያድግ ልጅ አይጥላህ ይባላል ሁሉ። ለምን ካደገ በኋላ ምን እንደሚሆን ያ ልጅ አይታወቅም። እና ጀስት የሆነ ህልም ካለው የሆነ ድሪም ካለው የሆነች የሞከራት ያላት ነገር ካለች በቃ አፕሪሺየት አድርጉት። የሆነ ኢኮኖሚ አቅማችሁ ላይ ፈቅድ ይችላል፣ ላትችሉ ትችላላችሁ ምናምን፣ ግን ጀስት ሰፖርት አድርጓቸው። ማበረታቻ ራሱ አይዞ ጎበዝ በቃ አንተ እኮ ልዩ ነህ፣ ይሄንን ካደረክ እንዲህ ይሆናል የሚል ማበረታቻ መስጠት ራሱ ቀላል እንዳይመስላችሁ። እት ሂውጅ ነገር ነው፣ በጣም ትልቅ ነገር ነው። እና ይሄን መልእክት ማስተላለፍ ፈልጋለሁ። በስማ ነፋሱ አይጣልም። ኧረ ዝናቡ ጀመረ በለው መኪናዬን ትቼ እዚህ ላይ ከወጣሁ በኋላ አልጀምርም ዝናቡ። ነገሩ ሐውልቱ ስር እጠለላለሁ። በስማ ከነፋሱ አስቡት። ከፍታ እየጨመራችሁ ቁጥር እንዴት ሊሆን ይችላል? ይሁት መኪና ዘማዱ ነው ሶራን ወይ ዘማዱ ነው ያለው። ይሄ የፈለገ ይዘንባል የፈለገ እንጂ እንዴት ተብሎ። ኦኬ ለማንኛውም እዚህ ጋር የምታዩት እንግዲህ የነሱ ማስታወሻ ነው። ዊልበር ራይት እና ኦሊቨር ራይት ይላል። ራይት ብራዘርስ እዚህ ጋር ሐውልታቸው አለ እንደምታዩት። ይሄኛው የዊልበር ነው፣ ይሄኛው የኦሊቨር ነው። ዋው ይሄንን ይመስላል እንግዲህ ደከመኝ። ኤኒዌይስ ይሄንን መልእክት ያስተላለፍኩላችሁ ከንፋስ ጋር ጭምር ነው። ዛሬ አስጎብኛችሁ ንፋስም ጭምር ነው። እሱ ነው ከኔ በላይ ሲያወራ የነበረው። ኤኒዌይስ በህልማችሁ እመኑ፣ በህልማችሁን አትጠራጠሩ፣ ራሳችሁን አትጠራጠሩ። ሰምቲንግ ዓለምም ያልተስማማበት ነገር እኔ የሆነ አንዳንድ ጊዜ ንግግር አለ ኤክስፕሌን አያደርግልኝም ቃላቶች ምን ያክል የነዚህ ሁለት ወንድማማቾች ታሪክ ኢንስፓየር እንደሚያደርገኝ the whole ፋሚሊው ታሪክ ነው ኢንስፓየር የሚያደርገኝና ኤኒዌይስ ይሄንን ይመስላል የተሰራላቸው ማስታወሻ። ያው አይገርምም፣ ምክንያቱም አንዴ ትልቁን እንጂ ሳር ቅጠሉ ነው ስምህን የሚጠራው። ከዛ በኋላ ምንም ማድረግ አትችሉም፣ መቆጣጠር አትችሉም ከዛ በኋላ። ኤኒዌይስ በጣም ደስ ይላል። በጣም ትልቅ ታሪካዊ ቦታ ነው የጎበኘ ነው። በተለይ ኤሌመንተሪ ስንማር ብዙዎቻችን የነሱን ታሪክ እናስታውሰዋለን። ፈተና ላይ ሁሉ ይመጡ አልነበረ። ይመቻችሁ። ኤኒዌይስ በቀጣይ ቪዲዮ በሌላ ቦታ ተመልሰን እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልኝ። እወዳችኋለሁ። ባባይ ቻው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።